በቃ ማታ ሳሎን ቤት ቁጭ ብዬ እጠብቃለሁ። ቻው አባዬ። መልካም ቀን። ቻው አባዬ። ቻው። ዋዬ ለምንድን ነው ቆይ እንደዚህ የምታውቂው? እንዴ ስለምወድሽ እናቴ ስለሆንሽ ነው። ማሚዬ በጣም እኔማ እንደዚህ ተጣብቃችሁ ሳያችሁ እኮ አንዳንድ ጊዜ ታጥዬ ምን አለበት ልጅ ቦልሽ ብዬ እመኛለሁ። እንዴ ማሚዬ በጣም እኮ የኛ ልጅ እኮ ነው። አሁን ቆንጆ ነች። በተለይ አንቺ ካልሽ ትሆናለች። እሺ ምንም ተወልተዋል። እኔ እኮ ደስ ትለኛለሽ። እኔም እኮ ደስ ትለኛለህ። ምን ከምር ደስ ልሻለሁ? እሺ ታስጠላኛለህ። ይሄን እስታምናለህ? ቆይ እንጂ አልጨረስኩም እኮ ዳጣ። እኔ ጨረስኩ ናታን። ይሁን አሸነፋችሁ። እናትዋ ወጥቷላል። እንደ ዳጣ በጣም ኃይለኛ ነው ማለት ነው። እስኪ ዝም በይ እንስማበት። ከዛስ ወይ ናታን እንደው እንዴት ነው ነገሩ? ዳጣን ፊት ለፊቱ እንዲያት ሁሌም እንድትረዳው ይፈልጋል፣ ግን ደግሞ ስሬስ ነገሮችን መናገር አይፈልግም። ምክንያቱም ዳጣ እንዴ አንተ ልጅ አፈቀርከኝ እንዴ ስትለው ነው አረ በስመ አብ ይላል ማለት ነው። ምን አስቦ ነው እንዴ? ቀላል ተወዳታለህ፣ ቀላል ታፈቅራታለህ እና ማትነግራት እንዴ? ተፊቱ ልትሄድ ስትል አትሂጂ እንጂ በእናትሽ ፈልግሻለሁ ይላታል። ምንድነው አንተ ቆይ እንዴት ነው አስተያየት ምናምን ስትለው እንዴት ነው ምናምን በቃ ሌላ ማለት ነው። ዝም ብሎ ብቻ ባይኑ ብቻ መመልከት ነው ምናምን። ኧረ እንዴ ድርቅ ያለ ሙዲ አይነፋም ናታን። እንዴ እንደዚህ ሳይሆን እንዴ ነገርዮሹን ቀየስ አድርገው እንጂ ትላለች። ወይኔ መልከታው እንዴት አድርገው እንደሚያያት በስማም። ግን ደግሞ ቆይ አንተን እንዴት ነው የምታየኝ እንዴ ምናምን ትላለች ማለት በጣም እኮ ምርጥ ልጅ ነሽ፣ በጣም እኮ ቆንጆ ነሽ፣ በጣም ምርጥ ልጅ ነሽ ይላታልና አረ ተው በቃ አብዬልን ታስገድለኛለህ። እሷ ደግሞ ማለት ነው እና አብዬልን እንኳን ለወዳት ቅርና እንኳን በጭራሽ አስቤውም አላውቅም፣ በጭራሽ ላስበውም አልችልም። በእናትሽ ምርጥ ልጅ እኮ ነሽ አንቺ ምናምን እያለ እንግዲህ እያሽኮረመመ ነው። ዳጣም እንግዲህ ሙድ እያያዘችበት ነው የምትገኘው ማለት ነው። አሁንም በቃ አትሂጂ በእናትሽ ካጠገቢ አትጥፊ ብሎ ነበረ ናታን። ግን እሷ እየቀርታ እኔ ጨርሻለሁ መሄድ አለብኝ፣ አንተ የምጠብቀው ካለ ጠብቅ ብላ እንግዲህ ብድግ ብላ ነው ጥላው ሄደችው። እንግዲህ እሱም ያው ፈገግ እያለ ውስጡን ደስ እያለው ነበር ማለት ነው። ያው ሰው መቼም የሚወደውን ሰው ሲያገኝ እንኳን መልካም ንግግሩ ቁጣው ራሱ የሚወዱት ሰው ያስደስታል። ጋይስ አሁን እንደዛ ነውና እሱም እንግዲህ ፈገግ ብሎ ነበር በአይኑ ይሸኛል። ሌላው አብጌል እንግዲህ መታናታንን ምግብ ልስራለህ ምን ይሰራልህ እያለች ነው። እንዴ ለነሆን ምግብ መስራት ትችያለሽ እንዴ ነበር ያላት እሱና አሁን የምትፈልገውን ነገር ንገረኝና ምን ልስራልህ ነበር ያለችውና አንዳውንማ እኮ ሰላም ራስ ሰርታለች፣ ባይሆን ሌላ ቀን ትሰሪልኛለች ነበር ያላትና ብትሰራስ ምን ችግር አለው? ላንተ እኮ ነው ይሰራልሃለሁ እንዴ ከሰራሽማ እኮ ሁሉም ሰው ነው መስራት ያለብሽ፣ ለኔም ብቻ ሳይሆን ለሁሉም ማየም እና ባየም ሁሉም ሰው ነው። አሁን እኮ ጥሩ ልጅኛ ያለው አለኝ ማለት ነው። አረ እኮ ጥሩ ሰው ስትሆኚ ደግሞ ካፍለሽ ለአንድ ሰው ሳይሆን ለሁሉም ሰው እነማየም እና ባየም ሁሉም ቤተሰቡም በቃ መልካምነትሽ እንዲያውልሽ እንትን ማለት አለብሽ ነው ያላት ማለት ነው። ከሰራሽ ዘንዳ በቃ ሰላም ባልሰራ አንደኛ ሰላምን ማገዝ ነው፣ ሁለተኛ ደግሞ ቤተሰብም ስራሽን እንዲያውልሽ ሰርተሽ ባይሆን አሁን ታዩና ነገ ጧት ማለዲያ በጧት ተነስተሽ ለቁርስ አርገሽ ቆንጆ ቁርስ ሰርተሽ ሁላችንም እንድታበይን የዛን ሰዓት ሁላችንም እናውቀዋለን ማለት ነው። ካደረግሽማ እንደዛ ነው ማድረግ ያለብሽ እንጂ ለምን ለኔ ብቻ ትሰሪያለሽ ነበር ያላት። እሺ አንተን ካስደሰተህ አደርገዋለሁ ነበር ያለችው ማነው ልብሶቻችን እንግዲህ መልካም ሰው ሆኛለሁ እያለች እንግዲህ ወቅል ያለኝ ናታንን ልቡ ለመግባት እየሞከረች ነው። ሌላ ደግሞ ያው ከተንኮል ስፍራ ማጠፋ ስለሆነች
እንግዲህ በባለፈው ክፍል እንዳያችሁት የጋሽ ደረጀና የዳጣ ደስታ ምንም ስላልገባት እያጣራች ነበረ፣ ግን ምንም የምታገኘው ነገር አልነበረም። ዛሬ እንግዲህ ጋሽ ደረጀ ማነው ቤተሰቦቿ አልጋ ክፍላቸው ገብታ ጋሽ ደረጀን ኪሱን እየበረበረ ነበረ። እንግዲህ ስበረብርም ያኔ ነው ወረቀት አግኝተዋለች። አግኝታም እንግዲህ አንስታ ልታነብ ከፍተዋለች ማለት ነው። መጀመሪያ ላይ ብር አግኝታ ስለነበረው መጀመሪያ ወደ ብሩ ነበር ሄደችው። ብሩን ታገኘች በኋላ አባቷ ጋር ደውላ አባዬ ብር ፈልጌ ነው ከኪስ ብር ወስደሽ ትለው እንዳትነኪ የኪሴ እንዳትነኪ እኔ በራሴ በዙ በአካውንትሽ አስገባልሻለሁኝ ነበር ያላትና እንግዲህ ያው ደስ ባይላትም እሺ ብላ አስቀምጣለች። ካስቀምጣይ በኋላ እንግዲህ ወረቀት እያየ ነበረ። ሰላም ደግሞ ክላስ ታጸዲያ አጋጣሚ ወደዛ እየገባይ ነበርና ስትገባ አገኘቻትና ሳቆረቁል ለምን ገባሽ ብላ ተቆጣቻት። ሰላምም እኔ ነገሽናቸው ወጥተዋል። ስለዚህ እኔ አንቺ ክላስሽ ለሽም ነው እንጂ እዚህ ደግሞ ተኖሪያለሽ ብዬ በምን ገመኩኝ እና ያለችው። ከዛ በኋላ እንግዲህ ያው ሰላምን ውጭ እንዲህ ብላ አስወጣቻት። ሰላም ቀርታ መጣ ሳሎን ነበር የተቀመጠውና ሳሎን ትመጣ ደግሞ ዳጣ ስለነበረ ክላስ ላጸዳ ሄጄ አብጌል እኮ የአባቷን ኪስ ትበረብራለችና አስወጣችኝ አለቻት። ከዛ ሰላም መጀመሪያ ካልጋ ክፍሉ ስትወጣ በሩን ልክ ካርጋ አልዘጋችውም ነበረ። ያኔ ገርበብ አርጋ ነው የዘጋችው ማለት ነው። የሆነ ማለት ግጥም አላረገችውም። ከዛም ዳጣ እንግዲህ ቀጥታ ከሳሎን ማለት የአባቷን ኪስ ትበረብራለች ስትላት ዳጣ ነቃሽ ታውቃላችሁ፣ ያው ሚስጥሩን ስለምታውቅ ከዛ ቀጥታ ተነስታ ነው ወደዛ የሄደችው። ውድ ቤተሰቦቻችን ሄዳ እንግዲህ በቀዳዳ ያየቻት ነበረ ማለት በአልጋው ስላልተገጠመ ማን ነው ክላሱ በዛ ያየቻት ነበረ። ስታያትም እንግዲህ በእርግጠኝነት ወረቀቱን ስትወስታይ ዳጣ ሂዳ ተቀማታለች የሚል ሐሳብ አለኝ እኔ። ምክንያቱም ወረቀቱን ማንበብ የለባትም ሜቢ አለበለዛማ ወረቀቱን ካነበበች ሌላ ነገር ነው የሚመጣው። ሶ በዛ መልኩ የምትቆም ይመስለኛል ብዬ አስባለሁኝ። እናንተስ ቤተሰቦቼ ምን ትላላችሁ? እስኪ እንግዲህ እናንተም የግላሳችሁን አስተሳሰባችሁን ሀሳባችሁን አስቀምጡልኝ። ሁሌም ወዳችሁ ፈቅዳችሁ ስለምትከታተሉኝ በጣም አመሰግናለሁ። ሰብስክራይብ አድርጉ። ውድ ቤተሰቦቼ ሁሌም ከኔ ጋር ስለሆናችሁ አመሰግናለሁ። የእናንተ አብሮነት ሁሌም አይለየኝ። ላይክ ማድረግ ለኔ ትልቅ ቫልዩ ስላለው ላይክ አድርጉልኝ። ከዛ መቀጠል ሰብስክራይብ አድርጉ። የደወል ምልክቱን በማጥቆር ደግሞ ሁሌም የኔ አዳዲስ ቪዲዮዎችን ስለቅ እንዲደርሳችሁ ያግዛል ማለት ነው ውድ ቤተሰቦቼ። ከዛ በተረፈ ሁሌም አብራችሁ ስለሆናችሁ አመሰግናለሁኝ። ሌላው እንግዲህ የዳጣና ናታን አሪፍ እየተቀራረቡ ነው። ናታን ግን እንዴ ሲል አንተ ልጅ አፍቅራኛል እንዴ ስትለው ዳጣ ድንግጥ እያለ ሀሳብ ይቀይራል ማለት ነው። ሌላው የአቢጌል አፍቃሪዋ እንግዲህ ለውሃ መልእክት ልኮላት ነበረና ውሃም እንግዲህ ከናታንና አቢጌል አንድ ላይ እንዳሉ ነበረ ውሃ ሂዳ የነገረቻት። በዛም እንግዲህ አቢጌል በጣም ነበር የተበሳጨችውና ተነስታ ውሃን በጥፊ ነበር የመታቻትኝ። ስትመታትም እንግዲህ ናታን ገላግሏቸው ነው የሄደው። በጣም ነው የተናደደችው አቢጌል። ለብቻ አትነግሪኝም ወይ ከፈለክ ሲቀጥል ማን አመላለሽ አደረገሽ ማን ንገሪኛለሽ ምናምን ብላ ሳኮናታንን ያሽኮረመመች በነበረችበት ሰዓት ነው እንግዲህ ውሃ እንደዛ አደረገቻትና በጣም ነው የተበሳጨችው። ናታንም እንግዲህ ሳቅ ብሎ ፈገግ ብሎ ዝም ነው ያላት። ምክንያቱም ለናታን አሪፍ ነው የሚወድሽ የሚያፈቅርሽ ሰው እያለ ስለዚህ እኔ ጋር ምን ትሰሪያለሽ ምናምን ነው የሚላት ለቀጣይ ማለት ነው። እሷ ግን በዛ በጣም ነው የተናደደችው በጣም ከምላችሁ በላይ። ውሃንም እንግዲህ በጥፊ ነበር የመታቻት። ውሃም ከዛ ረቀጥ አንድ ነገር ላንቺ ብናገር እኔ ውሃ አይደለሁም እያለች ነበረ። ድሮስ መች ነገር የሚየሽና እኔ ብየሽ ነው የመገርሽኝ አንቺ ምናምን እያለች የተሳደበ ነበር። ቤተሰቦቻችን እንግዲህ ያው የዛ ጉዳይ ሰላም ነስቷት ነበረ። የጋሽ ደረጀና የዳጣ የደስታቸው ምንጭ ምን እንደሆነ ስላላወቀች በጣም ተናዳ ነበር። ውሃን ማነው ሰላምን ራሱ ምን እንደሆነ አውቀሻል ምንድነው እኔ ምንኑ ምክንያቱን ሳላውቀው በፍጹም ደስ ሊለኝ አይችልም ምናምን እያለች እንግዲህ ነገሩ ያምታታቸው ትገኛለች። በቀጣይ ክፍል አዲስ ቪዲዮ ይዘን እንመጣለን። እስከዛ ሰብስክራይብ ላይክ አድርጉ። ሁሌም አብራችሁ ስለሆናችሁ አመሰግናለን። መልካም ጊዜ በያላችሁበት